ዛሬ ከምንመለከታቸው መካከል እንግዲህ አብርሃም ለሩታ የገዛላት መኪና በብዙዎች ዘንድ መነጋገሪያ ሆኗል። ምንድነው እሱንም የማሳያችሁ ይሆናል። እንዲሁም ደግሞ ዮኒ ማኛ ጴንጤ ከሆነ በኋላ ለመጀመሪያ ጊዜ ስድብ ካፉ ወጥቷል። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ዛሬ ኦርቶዶክስ ነው። ዛሬ ዋሽቷል ጌታ። ይህም ስድብ እንግዲህ በብዙዎች ዘንድ እየተተቸ ይገኛል። እሱንም አሰማችኋለሁ። እንዲሁም ደግሞ በብዙዎች ዘንድ መነጋገሪያ የሆነው የነዚህ ሁለት ጥንዶች ጉዳይ ነው። እሷ ኦሮሞኛ ሳትችል እሱ ደግሞ አማርኛ ሳይችል እንዴት ተግባብተው እንዴት አንድ ላይ ሊሆኑ ቻሉ የሚለውን እጅግ በጣም መነጋገሪያ ሆኗል። አሰማችኋለሁ። እነዚህንና ሌሎች ቪዲዮዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። ሰላም ለእናንተ ይሁን። እንደምንቆያችሁኝ አሁን በቀጥታ ወደ ቪዲዮዎቹ እናልፋለን። እናንተ ግን ቪዲዮውን ከመጀመራችሁ በፊት እባካችሁ ላይክ አድርጉ። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ከባድ ነው ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብር ያልደራደርም እኔ ሼም በጣም ሰላም እንዴት ናችሁ? እንግዲህ እንደሰማችሁት ነው አሁን ማህበራዊ ሚዲያ ላይ የሚመላለሰው የዮናስ ሙሉነህ የክሽፈት ታሪክ ነው። እኔ ሞደቅህ አስደስቶኝ የምናገር አይነት ሰው አይደለም። ክሽፈት ደስ ይላል። ወንጌል ምን አባቱ ያደርጋል ያልከው ወንጌል ስለ ክርስቶስ ነው። መጽሐፍ እንደሚል ስለ መሞቱ ስለ መነሳቱ ወንጌል የዘላለም ሕይወት ይሰጣል፣ ቤር ልጅ ያደርጋል። ወንጌል የቅዱሳን ማህበር ይቀላቅላል። ምን አባቱ ያደርግልኛል ያልከው ያው አጥማቂክ ራሷን ነብይት እያለች የምትጠራ ቡርቴ የተባለች ሴት የለብለብ ክርስትና ፕሮፓጋንዳ እዚህ ሶሻል ሚዲያ ላይ ከሌን አዳንኩት የሚል ቅበብሎች ደግሞ ጌታን ተቀበልኩ በሚል ሰው ሁሉ ቤት ውስጥ እየገቡ እግዚአብሔር የማያውቀውን ማህተባቸውን እየመቱ እከሌ ክርስቲያን ሆኗል የሚል የበሽቅሽቅ ወንጌል የሚሰሩ ወገኖች ስላጫጫሁልህ ልክ እንደ ዳነ ሰው አክት ለማድረግ ሞክረሃል። ካልዳንክም ነው የፈለግከውን ትጨረጨራለህ፣ የፈለግከውን እንደ ዳንክ ትተውናለህ። ግን ሲረግጡክ ሲነኩ አለመሞትህን ወይም ክርስቲያን አለመሆንህን ባባይ ታሳያለህ። ከዚህ በፊት ያልከውን አንድ ነገር ላስታውስክ። ወንጌል ምን አባቱ ያደርጋል ስላልከው ወንጌል ሊያሾ የምትባልን እህት ጠቅሰክ እንደዚህ ብለህ ነበር። መግቢያ ሲጠፋ ጴንጤሉም ብትይልያ ነው አይቻልም። እኔ ወንጌሉን ሰምቼ ምክንያቱም ሮሜ 10:17 እንደሚለው ወንጌል በመስማት ነው፣ መስማትም የእግዚአብሔር ቃል ነው። ሰምቼ ነው ፈርቼ ጴንጤ ያልሆንኩት። ፈርቼ አይደለም ሰምቼ ነው ጴንጤ የሆንኩት። አንቺ ግን ሲጨንቅሽ ብትመጪ አንቀበልሽም ብለው ሁሉ የፕሮቴስታንት ወይም ደግሞ የጴንጤውን ማህበረሰብ ከተንበሩን የሚቆልፈው ቁልፍ ያዥ እንደሆንክም አክት ስታደርግ ነበር። ክርስትና የእውነት ክርስቲያን መሆኑ የሚታወቀው ሰዎች ሲያዋርዱ መከራ ሲደርስብህ ስትናቅ ስትተች እንደሆነ ከዚህ በፊት ልነግርህ ሞክሬ ነበር። ትክክለኛ ካልሆነ አድራሻና በትክክል ወንጌሉን ከማያስተምሩ ሰዎች ስለሆነ የተቀበልከው በዚህ ወንጌል ውስጥ መዋረድ እንዳለ መከራ እንዳለ ከዛ የሚበድሉን ምህረት እያደረክ መቀጠል እንዳለ አላስተማሩ። እኔ እንደተሰደብኩት ያው ራሴን ጽድቅ ለማቆም አይደለም እዚህ ሶሻል ሚዲያ ላይ እኔ እንደተዋረድኩት አንተን ጨምሮ በጣም ብዙ ሰዎች እኔን እንዳንጓጠጣችሁት እኔን እንደተሳደባችሁት ቢሆን ኖሮ ወንጌል ባናቱ ይዘግዘቅ የማለት የነበረብኝ እኔ ነኝ ካንተ አንፃር እዚህ ሶሻል ሚዲያ ላይ ስላለው ማለት ነው። ነገር ግን እንደዛ አላልኩ። ሰዎችንና ወንጌልን ለይቼ ነው የማየው። የአጋንንትን ፈተና የሰዎችን ፈተና ለይቼ ነው የማየው። ስለዚህ መጽሐፍ ቅዱስ ስለ መጽናት የሚያወራውን ነገር ልነግርህ ነው የምፈልገው። መሞት አለበት ልላ አይደለም የመጣሁት። አሁንም አረፈደም ብራዘር። ወንጌል ራስን አዋርዶ ጌታን ማስከበር ነው። ወንጌል ስለ እውነት መገፋት ስለ እውነት መጠላት ነው። ሰዎችን ማሳደድ አይደለም፣ ሰዎችን መሳደብ አይደለም። እንዳንተና አንተ ጋር እንደተሰበሰቡ ክርስቲያን እንደሚሉት ሰዎች ማለት ነው። ስለዚህ ዮኒ ማኛ ወንጌል ባናቱ አይዘቀዘቅም። ወንጌል አንዴ በቀራንዮ መስቀል ላይ ሞቷል። የኃጢአትንና የሞትን ቀንበር እርግማን ሰብሯል። ይህ ወንጌል ደግሞ ስለ ኃጢአታችን ስለ በደላችን ስለ ሞተው ስለ ኢየሱስ ነው። የፈለከውን ያክል ብትናገር ልታዋርደው አትችልም። ምክንያቱም ወንጌል የቆመው የኢየሱስ ክርስቶስ ውርደት ላይ ስለሆነ
በጥፊ መመታቱ በመከራና በመሞት ማለፉን ሞትን አሸንፎ ደግሞ መነሳቱን ላይ የሚያጠነጥን ስለ ክርስቶስ የሚናገር የምስራች ስለሆነ ወንጌል አንድ ጊዜ ነው ውርደት። አሁን ስለ ወንጌል እንዋረዳለን እንጂ ወንጌል አይዋረድም። ምክንያቱም ወንጌል ሊከብር ለዘላለም በአባቱ ቀኝ ተቀምጧል። አሁን ማንም ተነስቶ እንዳንተ ክፍት አፉን ስለከፈተ ስለተናገረ በፍጹም ወንጌል የሚዋረድበት ምክንያት የለም። ከእውነተኛው ምንጭ ያልቀዳ እውነተኛውን ወንጌል ያልሰማ ሰው የእውነት ዳነ ብለን ለማውራት ባንቸኩል ደስ ይለኛል። አሁንም አንተ የዳነ እውነትና ውስጥ ካለ መመለስ የምትችልበት ይቅርታ የምትጠይቅበት እድል አለ እላለሁ። ትክክል። ይመች። አቤል አቡና በቂ የሆነ መልስ ሰጥቶታል። እኔ ተጨማሪ ጨምሬ አላበላሸውም። እንግዲህ ደስ የሚለው ነገር ምንድነው? በተመሳሳይ የእምነት መንገድ ላይ ያሉ ማለትም የወንጌል አማኝ ጴንጤነን ብለው የሚያምኑ ሁለት ልጆች ናቸው። አቤልም መልስ የሰጠውም ያኛው ወንጌልም ይዘቅዘቅ ያለው አካል ማለት ነው። ላስ አርግና ንስሐ ገባለሁ አንዴ ብሎ ስም እየጠራ ሲጨፈጭፍ ነበር። እሱን አላሰማችሁ? ምንም አይጠቅመንም። ዮኒ አቋም የሌለው ሰው እንደሆነ አሁንም በግልጽ አሳይቷል። አብርሽና ሩታን እናሳያችሁ ቤተሰቦች። አብርሽና ሩታ እንግዲህ ረጅም ጊዜ በፍቅር ቆይተው ከዛ ተጋብተው ወላጅ ሆነዋል ማለት ነው። ልጅ ስለሰጠሽኝ ለክብርሽ የሚሆን ብሎ መኪና ገዝቶ ሰጥቷታል። ቪዲዮውን ይዩት እስኪ። የሚቻለው ወደዚህ ብቻ ነው። እሺ አሁን ወደ ያዝንሽ ማለት ነው። ይታይ ወደዚህ ብትለኝ ወደዛ እኮ ልቀቃት አንዴ። ይኸው ይሄንን ያዡ አንዴ ስጦታ ነው። ከዛ መልሰ ያዛት። እንግዲህ ሩታዬ ዛሬ ላንቺ ለየት ያለ ሰርፕራይዝ ተዘጋጅቷል። እንግዲህ ሰርፕራይዝ ትንሽ ድካም ነበረው፣ ልፋትም ነበረው። በጣም ደክመን ለፍተን ዛሬ ላይ እንግዲህ ይህንን ሰርፕራይዝ ለማድረግ ልንበቃ ነው ማለት ነው። በመጀመሪያ እንኳን ደስ አለሽ እና ሩታ ሰርፕራይዝ ለመደረግ ተዘጋጂ። አብሪ ሰርፕራይዝ አርጎ ያቀም እንደ ኦኬ ዲቶከስ ነው። ዛሬ ሩታ እንግዲህ የመኪና ባለቤት ኮንግራ እንኳን ደስ አለሽ የኔ ጋይስ። ምን ተሰማሽ? ኮሜንት ያደርጋችሁ። እሺ ታለ ሙዚቃ ይቀድሙ። የዛሬ ልዩ ቀን ቢደገም ቀን በቀን የዛሬ ልዩ ቀን ቢደገም ቀን በቀን ልዩ የሚል ቀን ነው። ልዩ እንኳን ደስ አላችሁ፣ እንኳን ደስ አለሽ ሩታ። አሁን ማለት ነው ይሄ የምታየው መኪና ሁሉ ነገሩን ጨርሶ ታርጋውን ምኑን ሁሉ ነገር ጨርሶ እንግዲህ ምንም ካንቺ የሚጠበቀው መንዳት ብቻ ነው። እንግዲህ ፋሚሊዎቼ ይሄንንም አውቄ ሰርፕራይዝ እንደማረጋት ከዛም በፊት አቅ ስለነበረ መንጃ ፍቃዱን አስቀድማ ያኔ እንድትማር አድርጌ ነበረ እና መንጃ ፍቃድም እጇ ላይ ነው ያለው። ይመችሽ አብርሽ፣ ማርያም ደስ ይላል በጣም። እንግዲህ የአብርሽና የሩታ ፋኖች እንዳላችሁ ስለማቅ ነው ይሄን ቪዲዮ ያመጣሁት። ደስ ይላል አይደለ? አቅም ካለ መኪና መስጠት በጣም ደስ ይላል። ባለፈውም አንድ ባል ሚስቱን ከሆስፒታል ስትመጣ እንግዲህ መኪና ቢዋይዲ ገዝቶ ሰርፕራይዝ እንዳረጋት አይተናል አይደል? ዛሬ ደግሞ አብርሽ ይሄንን ነገር ደግሞታል ማለት ነው። ይሄ በጣም ደስ ይላል። እናንተ ምን ተሰማችሁ? ሐሳብ ስጡበት። የሩታና የአብርሽ ፋሚሊዎች። አብርሽ ግን ይመች ብለናል። እውነት እስከዛሬ ያጠፋውን ጥፋት የሚክስ ስጦታ ነው። ወደ ቀጣይ ቪዲዮ ስናልፍ ደግሞ ቤተሰቦቼ እንግዲህ አንድ ከጎጃም የመጣች ሴትና አንድ ከፊቼ የመጣ ሰው ሁለቱ አማርኛን ኦሮሞኛም የማይችሉ ሰዎች አንድ ላይ መኖር ጀምረዋል። እንዴት? እስኪ እንስማ። ፊቼ የት እንደሆነ አታውቅም፣ እኔም ጎጃም የት እንደሆነ አላውቅም። ኢማጂን ጋይስ፣ የምሬን ነው። በቃ ከሚዲያም ከምንም ራቅ ሰዎች ከገጠር በቃ ለምን ካለ ገጠር ስለመጣ ነው አናውቅም። እሺ ግን በቃ ኢትዮጵያ ውስጥ ነው ብለን ነው ማለት ያው ኢትዮጵያ እንደ አይነት ኢትዮጵያን እንግዲህ አለ። ፊቼ ከየት ነው? ያው መቼም ከኢትዮጵያ የመጣችሁ ብለን ፊቼ የት ነው ትላለች። እዚህ ከአዲስ አበባ በሱሉልታ በኩል ነው ምናምን እላታለሁ። ጎጃም የት ነው እላታለሁ። በቃ ፊቼ አልፋ ነው ነገር የምትመጣ ግን የሆነ ቦታ ነው የምትለኝ።
በቃ ችግር ፍቺ አጠቅሳትም አታውቅም አታውቅም ግን በፍቺ የምታውቀው ገጣጥም በኋላ ስናቅ ነገር ይሆን ሳምንት መጣ በፊት በእናንተ ሰፈር በዛው በበር በቃ በዛ እንቀራርባለን። እሺ እና እዛ መሆኗን ካወኩኝ በኋላ የሆነ አንድ በግ ነበረች ቤተሰብ ላይ። እሺ በዚህች በግማ ሰርፕራይዝ ላድርጋት አልኩ አሰብኩ። እሺ ከዛ ከተማ ነበር የሚቀመጥ። እናቴ ደግሞ በጣም ነበር የምትወደኝ ማለት እኔ ሰፈር ውስጥ ተግባቢ ነኝ ሰው ጋር የሆነ ያውን ከትንሽ ስራ ጀምሬ እሰራለሁ። የከፍቶች ይበት ምን አይና ለደል ይሰራሉ ምናምን ለቤተሰብ በቃ አሁን ከዩኒቨርሲቲ ተመልሼው እኔ ጓደኞች ከተማ አሽርሽር ነው የሚወዱት። እኔ ግን አይመችኝም። በቃ ገጠር እጄ ቤተሰቤን አስደስታለሁ። እስከዛ የሰፈር ልጆች ደግሞ አንድ ላይ ሰብስቤያቸው አስተምራለሁ፣ በዛ አሳልፋለሁ። ስለዚህ በቤተሰቤም በአካባቢም ተወዳጅ ነበርኩ። እቺ በግማ ላርድላት አልኩኝ ለራሴ ነገር ሳቂ አንቺ ምን አለብሽ? አማርኛው እኮ ነው ስቀው በእናታችሁ ለማዘር እንዲህ ብዬ ነገርኳት። በቃ አንድ ዶሮ፣ እንቁላል፣ ማር፣ ወተት እና ጠላ ይፈልጋለሁ። እሺ ልድግስ ነው እንዴ? በቃ እኔ በቃ እሷን ማስደሰት ነው የፈለኩት። እሷ አላወቀችም። እሷ ስለምትወድኝ ያው ገጠር ሰው እንትን ይላል። በቃ ልጄ ይሄ ከፈለገ ይሄ ማቀላል አይደለም ብላ ላከች። ያው በጣም የሚገርም ስቶሪ ነው። ብቻ ደስ ያለኝ ነገር ምንድነው እዚህ ውስጥ እንግዲህ የፖለቲካ ንግድ የሚነግዱ እነዚህ ብሔር ከብሔር ሃይማኖት ከሃይማኖት ምናምን ለሚያባሉን ሰዎች ማለት ነው እንደዚህ አይነት ሰዎች እንዳሉ ስሰማ በጣም ነው ሰላም የሚሰጠኝ። ሚዲያ ላይ እንደሚራገቡ አይነት አይደለም የኛ እውነተኛ ማንነት። የኛ እውነተኛ ማንነት ብሔር ሳንጠያየቅ ምንዋደድ፣ ሃይማኖት ሳንጠያየቅ ምንፋቀር፣ ብሔራችንን ሳንተዋወቅ እከሌ ከአማራ ነው እከሌ ከኦሮሞ ነው ሳንል ምንፋቀር ምንዋደድ ህዝቦች እንደሆነን እንዲህ አይነት ሰዎችን ሳይ ነው ተስፋ ማደርገው። ለምን አለች ያቺኛይቷ ኢትዮጵያ አሁንም አለች። እናንተ ምን ተሰማችሁ? እንግዲህ እሱ ኦሮሞኛ አይችልም፣ እሱ አማርኛ አትችልም። በጣም ነው የሚገርሙት። ባይዘው በጣም በጂንካ ምንድነው የተፈጠረው? ያልሰማችሁ ካላችሁ እስኪ መረጃውን ሰጥተን እንመለስ። ጂንካ ምንድነው እየተፈጠረ ያለው? ይሄ ነገር በትንፋሽ ይተላለፋል ወይ? የብዙዎቻችሁ ጥያቄ ነበር። ሰሞኑን አንድ አስደንጋጭ ነገር እንደሰማችሁ እርግጠኛ ነኝ። የጤና ሚኒስቴርም በዚህ ጉዳይ መግለጫ አውጥቷል። ስለዚህ ሁላችሁም ይሄንን ቪዲዮ ሼር አድርጉ። የሚመለከተው አካል በሙሉ ይሄንን ነገር ማየት አለበት። የሚመለከተው አካል ማለት ባጭሩ የኢትዮጵያ ህዝብ በሙሉ ይሄን ነገር መስማት አለበት ብዬ ነው የማስበው። ምክንያቱም ጂንካና አዲስ አበባ የ40 ደቂቃ የ50 ደቂቃ ልዩነት ያላቸው በአሁኑ ዘመን። ከከተማው በደረሰኝ መረጃ መሰረት የተፈጠረው ነገር ነው መሰላችሁ። አንድ ቤተክርስቲያን ውስጥ ያሉ ሰዎች ይታመማሉ እና ተያይዘው ሆስፒታል ይሄዳሉ። አብዛኞቹ ሰዎች ህይወታቸው ያልፋል ማለት ነው። ሲያሳዩ የነበሩትን ምልክት በዋነኝነት ትኩሳትና ነስር ነበር። በአፍንጫቸው ደም እየወጣ ነበር። ከነሱ ውጪ ደግሞ አንድ ዶክተርና አንድ ነርስም ህይወታቸው ያልፋል። እነዚህ ሁለቱ የጤና ባለሙያዎች ከነሱ ጋር በስራ ምክንያት እንግዲህ ቀጥታ ንክኪ ነበራቸው። ዶክተሩና ነርሱ ሲያሳዩ የነበሩት ምልክት ደግሞ ትኩሳትና ድክም የማለት ነገር ነበረ። በጊዜው ሲያሳዩ የነበሩት ምልክት እና ወባ መስሏቸው የወባ መድኃኒት እየወሰዱ ነበረ። ግን እነሱ ሁለቱም ህይወታቸው ሊያልፍ ችሏል። በንክኪው ምክንያት ነው ወይስ በሌላ ምክንያት ነው እነዚህ ሁለቱ የጤና ባለሙያዎች ያለፉት የሚለውም በመረጋገጥ ላይ ይገኛል። ባጭሩ የጤና ሚኒስቴር ደግሞ በዚህ ጉዳይ መግለጫ አውጥቷል። መግለጫውም ላይ ሄሞራጂክ ፊቨር የሚል ነገር ተጠቅሷል። ሄሞራጂክ ፊቨር ማለት ባጭሩ ምን ማለት ነው መሰላችሁ? ሄሞሬጅ ማለት እንግዲህ ደም መፍሰስ ማለት ነውና ፊቨር ደግሞ ትኩሳት ነው። ስለዚህ ትኩሳትና ደም መፍሰስ በሚለው ያዙ እና ቫይራል ሄሞራጂክ ፊቨር ማለት ደግሞ በቫይረስ የሚከሰት ማለት ነው። ሄሞራጂክ ፊቨር ማለት ራሱን የቻለ አንድ በሽታ ሳይሆን የተለያዩ በሽታዎች ጥርቅም ነው እና ከነዛ ውስጥ አንደኛው እንግዲህ እንደምታውቁት ኢቦላ ነው። አሁን ላይ ኢቦላ ተከሰተ ኢትዮጵያ ውስጥ ተብሎ የተወራ ነው የሚገኘው። ነገር ግን ኢቦላ መሆኑን ራሱ በትክክል ማረጋገጥ አልተቻለም። አሁን በሂደት ላይ ነው እሱ ነገር ማለት ነው። ለማንኛውም ምልክቶቹ እንግዲህ እንደተጠቀሱት ትኩሳት፣ ማስቀመጥና ደም መፍሰስ ሊሆን ይችላል። ደም መፍሰስ የሚታይ ደም መፍሰስ ሊሆን ይችላል ወይም ደግሞ ውስጣችን ማይታዩ መፍሰሶችም ውስጣችን ውስጥ ሊከሰቱ ይችላሉ። መተላለፊያ መንገዶች በዋነኝነት በዚህ በሽታ ከተጠቁ ሰዎች ከሚወጣ ፈሳሽ ጋር ንክኪ ሲኖራችሁ ነው። በዋነኝነት ደማቸውን፣ ላባቸውን እና ከነዛ ሰዎች የሚወጡ ፈሳሾችን ስትነኩ ንክኪ ሲኖራችሁ ነው በዋነኝነት የሚተላለፈው ማለት ነው፣ ላብን ጨምሮ። ስለዚህ በጣም መጠንቀቅ ያስፈልጋል። ነገር ግን በትንፋሽ ይተላለፋል የሚለው ነገር ሐሰት ነው። እነዚህ ቫይረሶች በዋነኝነት የሚተላለፉት በንክኪ ነው እንጂ በትንፋሽ አይደለም። ከነዚህ በሽታዎች ውስጥ አንዱ ብቻ በትንፋሽ ይተላለፋል የሚል ነገር አለ። እሱም ሌስ ላይክሊ ነው፣ በጣም ዝቅተኛ ነው እንደዛ የሚፈጠር ቻንሱ። ለማንኛውም በንክኪ ነው የሚተላለፈው ብላችሁ ያዙ።
በጣም ጥንቃቄ ማድረግ አለባችሁ። እንደዚህ አይነት ምልክቶች ያሏቸው ሰዎች ካሉ ቶሎ ብላችሁ ወደ ጤና ተቋም መውሰድ ይኖርባችኋል። እናም እናንተም ደግሞ ጥንቃቄ ማድረግና የሚወጡ መረጃዎችን መከታተል ይኖርባችኋል። እንግዲህ ውድ ቤተሰቦች እንደሰማችሁት ነው። ያው ጂንካ አካባቢ ቤተሰብ ካላችሁ እንግዲህ የደወላችሁ ቼክ አድርጉ። እንዲሁም ደግሞ ከዛ አካባቢ የሚመጣ ሰው ካለ እጅግ በጣም መጠንቀቅ አለባችሁ። ምናልባት መጨባበጥ ምናምን የሚለውን ነገር በጣም መራቅ አለባችሁ ለተወሰነ ጊዜ። መልካሙን ነገር ያሰማን፣ ሁላችንንም ከዚህ ነገር ይጠብቃል። እዛ አካባቢ ለሚገኙ ሰዎች በሙሉ ይሄ ቪዲዮ እንዲደርስ በደንብ ሼር አድርጉት። ወደ ቀጣይ ቪዲዮ እናልፋለን። ይሄንን ነገር ሳትሰሙ በእውነት ለማግባት እንዳትወስኑ። ለባልሽ ምን አይነት ሴት ነው መሆን ያለብሽ? እስኪ አዳምጪ። እግር ማጠብ ወዳለሁ፣ ዝቅ ብሎ መገዛት እንዴት ፍቅር እንደሚጨምር። ሴቷ የምትወድ ወንዱ የሚገዛ ስራ ይቀያየራሉ፣ እግዚአብሔር ያልሰጠንን ነገር። ስለዚህ ባሌን እወደዋለሁ፣ እውነት ነው መውደድ አለባት። ከመውደድ በላይ ግን ስትገዛ ፍቅር ይጨምራል። እኔ ለሚስቴ እገዛላታለሁ ሳይሆን ሚስቴን እወዳታለሁ የሚል ወንድ የበለጠ ስራውን እግዚአብሔር የሰጠውን አሳይመንት እንዲወጣ ይረዳዋልና እኔ አሳይመንቴን ነበር የምወጣው እና በአሳይመንቴ ውስጥ አንዳንድ ጊዜ ችግር ይገጥመኛል። ለምሳሌ እግር ማጠብ ወዳለሁ በሚገርም ሁኔታ እና ውሃ አሞቅና ዛሬ እግር መታጠብ አለ ካልኩት በጣም ይደነግጣል። ምክንያቱም እኔ በሚዲያ ውጪ የምታወቀው በቃ ከፍ ብዬ ስበር ስለሆነ በቤት ገብቼ እንዴት ልገዛ እችላለሁ? እንደዛ እንዲያስብ ነው የሚያደርገውና እኔ ግን የተሰጠኝ ማንነት መገዛት ስለሆነ እንግዲህ እኔ በረከቴን አታዘግይብኝ አባቴ እለዋለሁ። እና በጣም እየተጨነቀ ሴቶች በደንብ አዳምጡት። በጣም ደስታ ይጨምርልኛል። እኔ ዝቅ ብሎ መገዛት እንዴት ፍቅር እንደሚጨምር እንዴት የበለጠ በቃ ለመኖር እንደሚያጓጓ ልነግር አልችልም። ምክንያቱም ቤታችን ልጆች አሉን፣ እንደነገርኩ ትምህርት ቤት ነው። በዚህ ትምህርት ቤት ውስጥ እየሰጡ ያሉ ልጆች አሉ። ተጨማሪ እህቴ ልጅ አለች፣ 7ኛ ልጅና አንድ ክላስ በለው። እነዚህ ልጆች ከኛ የሚማሩት ነገር ትዳራቸው ላይ ሄዱ አፌክት እንዳያረጋቸው እንደ እግዚአብሔር ሴት መጠንቀቅ አለብኝ። ስለዚህ ሁልጊዜም ቁልፉ በሴቷ እጅ ነው በአብዛኛው ያለው። ዋው ደግሞ ቅዝቅዝ ያለ ነው። በቃ ይሄ ላይክ ሰርስሮ የሚገባ ነው። እንግዲህ ልብሽ ከፍት ከሆነ ይሄ ነገር በደንብ አድርጎ ነው የሚገባልሽ ማለት ነው። የመገዛት ማለት ልብሽን ዝቅ አድርገሽ በፍቅር እኮ ነው። ከፍቅር ሲሆን ክርስቶስ ተነሳ እግራቸውን ለማጠብ ማለት ነው። ወገቡን አሰረ፣ በቃ ማጠብ ጀመረ። ወይኔ ፍቅር በስመ አብ። የምር ግን እኔ ምን ማለት ይሻላል? እሺ እኔ አሁን የሆነ ነገር ተናግሬ ይሄንን ውብ የሆነ ንግግር እንዳላበላሸው ፈራው። ስለዚህ ቤተሰቦቼ ከማግባታችሁ በፊት ራሳችሁን በጣም ዝግጁ ማድረግ አለባችሁ። ወንዶችም ከማግባት በፊት ሚስትን የምር ለመውደድ ማለት ነው። እንደዛ ነው ክርስቶስ ቤተክርስቲያንን እንደሚወደው እንዲሁ ደግሞ ባል ሚስቱን ይውደዳት ይላል። ስለዚህ ሚስቶች ደግሞ ለመገዛት ዝቅ ብላችሁ በቃ ከፍቅር እኮ ነው ከባርነት ሳይሆን ከፍቅር። አሁን ደግሞ የማሳያችሁን ቪዲዮ እንግዲህ በፍቅራቸው ተስፋ ለማይቆርጡ ያ ፍቅር እንዲቋረጥ ስለማይፈልጉ ዋጋ እየከፈሉ ህይወታቸውን ለመቀጠል ለሚጥሩ ለጀግኖች እህቶችና ወንድሞች ይሄን ቪዲዮ አድርሱልኝ፣ ተመልከቱት። ምን እየሆኑ ነው? እየተሞጋገሱ አትሰማም እንዴ? እየተደባደቡ ነው። ወይኔ አብሮ አደጌ በጣም ነው የማፈቅረው ያለችኝ ይሄንን ነው። ታፈቅረዋለች አይገልጸውም። ዱላውን ነው ሰውየውን። እሱን ራሷን ትጠይቃታለህ። መጣልሽ ጥያችሁ ጠፋው አይደለ? እንኳን እስከ ወዲያኛው አልጠፋሽ። ዱላው እኮ እንደዛ ነበር የሚመስለው። እንኳን እስከ ወዲያኛው አልጠፋሽ ነው እንዴ የምትጠብቂው? ለምን አፈችው? ምን አባሽ ነው ያልሽው? በጣም ነው የማፈቅረው። እንደሱ አትበይኝ። እውነት ምን አባህ ነው የምትለው አንተ? ይሄን ሰውዬ ነው የምታፈቅረው? ምን ብትሉኝ አፈቅረዋለሁ። ብዙ አፍቃሪ ሰዎችን ልታውቁ ትችላላችሁ። በእንደዚህ አይነት የፍቅር ህይወት ውስጥ እንዳሉ ሴቶች ግን እውነተኛ አፍቃሪ ያለ አይመስለኝም። ምክንያቱም ከባላቸው 99 ድክመት አንዱን ጠንካራ ጎን መርጠው ከነገ ዛሬ ይሻለዋል በማለት በተስፋ የተሞሉ አፍቃሪዎች ናቸው። ምንም እንኳን በቤተሰብና ጓደኛ ከልክ ላለፈው ፍቅራቸው ቁጣና ተግሳጽ ቢደርስባቸው መልሳቸው ግን አንድ ነው። ምን ብትሉኝ አፈቅረዋለሁ።
በጣም የሚያሳዝነው ታዲያ የእነዚህ ሴቶች ባሎች አንዱንም ዋጋቸውን አያውቁላቸው። እንደዚህ የምታደርጉ ባሎች አንድ ጥያቄ ልጠይቃችሁ እስኪ። ስለናንተ ከቤተሰብ ተጣልተው ከጓደኛ ተቆራርጠው ከዘመድ ርቀው አብረዋችሁ ከሚኖሩት ሴቶች ላይ እጅ ማንሳት ግን እንዴት ተቻላችሁ? ፈጣሪ ለሁላችንም ልቦና ይስጠን። የቲክቶክ ቤተሰቦችስ በእንደዚህ አይነት ህይወት ውስጥ ባለች ሴት ቦታ ብትሆኑ ምን ታደርጉ ነበር? ፎሎውና ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልን። ባይዘወይ ማነው ባርኮት ያለውን ነገር አንዳንዴ ሴቶች ይሄንን ነገር በፍቅር ምክንያት ታግሰው ሲሄዱ ህይወት ሊያስከፍላቸው ይችላል ማለት ሊሞቱ ይችላሉ በዚህ ህይወት ውስጥና ነቃ ደንገጥ ብላችሁ ሴቶችም ራሳችሁን መከላከል አለባችሁ። ለምን ደብድቢው ተደባደቢው ተነስተሽ ተናነቂ ሳይሆን አንዳንድ ውሳኔዎችን መወሰን መቻል አለብሽና የተቀጠቀጥሽ አፈቅረዋለሁ ወደዋለሁ ምንም ብትሉኝ አልሰማችሁም ይያልሽ እንዳትሞቺ ይሰጋሉ። እንደዚህ የምታደርጉ ወንዶች ግን አንድ ነገር አስቡ፣ ሁሉን ትታ ነው ወደ አንተ የመጣችው። ስለዚህ ሪስፔክት ልሰጣት ይገባል። ሪስፔክት ካልገባት ደግሞ ተዋት፣ በቃ ፍታት። አሁን ላይ ያለችው ሴት ኩርፊያ አንድ 30 ደቂቃ ኢግኖር ስታረጋት መግቢያ መውጫ ነው የምታጣው ማለት ነው። ጭንቅ ነው የሚላት ነው ብራዘር። ስለዚህ በአይን ብቻ ማስተካከል የምትችለውን ህይወት በእጅና በቦክስ ምናምን አስተካክላለሁ ብለ አንተም የሆነ መቀመቅ ውስጥ አትግባ፣ እሷንም ደግሞ ህይወት አታስከፍላት። ሴት ልጅ ቢቸገር እኔ ችግር የለው በቃ በሆነ ነገር ትኖራለች ሴት ችግር የለው። ግን በቃ ወጥቶ ሲገባ ያንን በርበሬ ውሃ ጨው አድርጌ ያመርሰቀ በቃ ይሁን አንጀቴ ቁርጥ ነው የሚል በቃ በጣም ያሳዝነኛል። ማርያም በቃ ስራ ሁሉ ያንን ምግብ እየሳቀረው ቤቱም ችግር አይደለም እየሰራ ነው። ግን እኔ ቁጭ ብዬ ነው የሆነ ነገር በቃ መስራት እንዳለብኝ ወሰንኩ። ተስፋም ይሰጠኛል ልክ እንዳለው ዩቲዩብ ይሰራል በዚህ እንደሚያልፍልን ያወራኛል። ግን በቃ ይሰማኛል ለኔ ብሎ ነው እንጂ የእውነት እሱን አልከፋው ብሎ ነው የሚል ነገር ውስጤ ይረብሻል። በጣም ነው የሚያሳዝነኝ። እናቴ ትሙት በቃ ምን ልበል። ከዛ በቃ የሆነ ቀን ወጥቶ ሲገባ የሆነ ነገር አድርጌ መቆየት እፈልጋለሁ እና የሆነ ቀን ታቀምሱ ዛሬ የተናገርኩት እና በቃ ወጥቶ ሲገባ ቡና አፍልቼ የተለያየ ነገር ሰርቼ በጠብቀው የሆነ ቀን በቃ ተነሳው። ዳንቴል የጥልፍ ምናምን እችላለሁ በጣም ጎበዝ ነኝ። ስፌት ምናምን እንደዚህ አይነት ነገር ጎበዝ ነኝ በጣም እና የእጅ ስራዎች አሉ በቃ መሸጥ አለብኝ ወሰንኩ። ከዛ ይዤ ወጣሁ ያልጋ ልብስ ምናምን። ከዛ በቃ ይሄ ሽጬ ዛሬ ፈታ አድርጌ መጠበቅ አለብኝ አልኩኝ። ለአንድ ቀን ደስታ ሄድኩና በቃ ሳናግራቸው የኔ ደግሞ ብሩ ያኔ እንኳን 800 ምናምን ነው የፈጀው። እነሱም 400 ውጭ አንገዛሽ ማለት እና 400 ብር አሻልኳት። ከዛ ሲገባ ቡና አፍልቼ በቃ ከሰላየ ጭስ ምናምን አድርጌ የተለያየ ነገር ሰርቼ ምን ነው ሰላም ዛሬ ምናምን አይ በቃ ይከፋኛል። ግን እንደዛ አድርጌ ጠበቅኩት። ቀን ደስ አለኝ በቃ ሲገባ ማለት ነው። እውነት እናቴ ትሙት ነው የምልህ በቃ የተሰማኝ ደስታ ደስ በቃ ቤት ፈታ ስኒ መዘርጋት ራሱ ዋጋ አለው እውነት ለቤት ድምቀት በቃ ሲገባ እንደ ሰላም ሲል እንዴ ያኔ በሞት ስለ ያልኩ በቃ እውነት እናቴ ትሙት በቃ ከዛ እንደዛ ፈታረኩና አሁንም ቀጥል ያ ድህነት ውሻ ይብላው ይላል ያገሬ ሰው። ድህነትን ውሻ ይብላው። ለዛ ነው ዳቱኑ ቢያንስ አትጡ። እሺ ሀብታም አትሁኑ ግን አትጡ። ከተረፈረፈ ህይወት ባይኖረን እንኳን ማጣት የለብንም በሚለው ኮንሰፕት አምናለሁና ድህነት ከባድ ነው። ግን እውነተኛ ፍቅር ካለ ይሄው እንደነዚህ ይታለፋል። ብቻ ማያልፍ ቀን የለም። ወደ ሌላ ቪዲዮ እናልፋለን። እኛም እንግዲህ ሰሞኑን እጅግ በጣም መነጋገሪያ የሆነው ሌላው ጉዳይ ምንድነው ቤተሰቦቼ? ዳዊት ድሪምስ በደማቅ ሰርግ አግብቷል። ማህበረሰብ አንቂ ከሆኑ ሰዎች ውስጥ ዳዊት ድሪምስ አንዱ ነው። ለኔ በጣም ይመቸኛል። ለማንኛውም በሰርጉ ላይ የደነሰው ዳንስ ግን በብዙዎች ዘንድ መነጋገሪያ ሆኗል። ይሄን ዳንስ ተመልከቱት እስኪ።
ምንድነው? እሺ ዴቪ አሁን ዴቪ መች ማርያም እንግዲህ ነው በብዙዎች ዘንድ መነጋገሪያ የሆነው ዳንስ የምትመለከቱት ነው ማለት ነው ቤተሰቦቼ። እንግዲህ በሰርጉ ቀን የድሪምስ ፋሚሊን ይዞ እንግዲህ ስቴጁን በዚህ መልኩ ሲቀውጠው ነበር። ዴቭ እንግዲህ በጣም ነፃነት ያለው ሰው ነው ማለት ኢጎን የገደለ ሰውና ሁሌ እንደ ልጅ የሚኖር ሰው ነው ማለት ሁሌ እንደ ህፃናት ሁኑ ነው። እንደ ህፃናት ካልሆናችሁ መንግስተ ሰማያት አትገቡም የሚለውን ጥቅስ እንደሱ ደጋግሞ የሚጠቅስ የለም። ለምን በቃ ይሄ ጭንቀቱን ምናምን አራግፎ የጣለ ከዛ አሁን ባለው ነገር ደስተኛ የሆነ ሰው ስለሆነ እንደምታዩት ፈታ እያለ ነው ሰርጉን የሚያከብረው ማለት ነው። ለማንኛውም ዴቪዬ እኔ አባት በጣም ወድሃለሁ። እንኳን ደስ አለ። እንኳን ለዚህ ትልቅ ለሆነ እግዚአብሔር ለሚባረክበት የሰርግ ፕሮግራም በሰላም አደረሰ። ቀጣይ ደግሞ በልጅ እንደሚባርክ በጣም እርግጠኛ ነኝ። የዛኔ ግን አልቀርም። ሰርግ ላይ ስላልጠራኸኝ በጣም ደብሮኛል፣ ግን ለክርስትናው አልቀርም። እጅግ በጣም መነጋገሪያ ወደ ሆነው ጉዳይ ስናልፍ እንግዲህ 10 ሚሊዮን ብር የወጣላት ልጅ በቀጥታ ተደውሎ 10 ሚሊዮን ብር እንደወጣላት ሲነገራት የተሰማትን ደስታ እስኪ እንስማ። ሁለት ጊዜ ቆርጫለሁ። ቀኑን ግን አላስታውስም። ምን ስራ ነው የሚሰሩት? ይቅርታ መቤት አንቱ ልበል። አንቺ ወይም ችግር የለውም። ስምረት እባላለሁ። ስምረት ማ? ስምረት ሲሳ እባላለሁ። የአባት ስም? ይቅርታ ስራ ተቀጥሬ ነው የምሰራው። ሰራተኛ ነው። የምን ሰራተኛ? የት ነው የሚሰሩት? መቂ ካቶሊክ ጽሕፈት ቤት። 10 ሚሊዮን ወጥቶላት ነው። አዳምጡ መቤት። አዎ ሁለት ልጆች አሉኝ። እንኳን ደስ አለዎት ማለት። እሺ ከየት አካባቢ ነው? የት አካባቢ ነው? ኦኬ መቂ ነው የሚኖሩት? እንኳን ደስ አለዎት። የ10 ሚሊዮን ብር አሸናፊ ሆኗል። እግዚአብሔርን ወይኔ መቤት ድንግል ማርያም ሰምታሻለች። አዎ ሰምታኛለች። እናትህ በጣም ታለኝ ነበር። አመሰግናለሁ። እንኳን ደስ አለሽ። እንኳን ደስ አለሽ። እንኳን ደስ አለሽ። አመሰግናለሁ እናቴ። እግዚአብሔር ይስጥልኝ። እጅግ በጣም እኔም አመሰግናለሁ። ምን ላድርግልሽ? ምንም አትከፊም። ስራዬን ነው የሰራሁት። አንቺ ግን እንኳን ደስ አለሽ። አዎ እመቤቴ ስውሯ ማርያም ስለረዳችኝ ነበረ ማለት ከደረሰኝ ለቤተክርስቲያን እሰጣለሁ ብዬ ነበር። ከደረሰኝ ለቤተክርስቲያን እሰጣለሁ ብዬ ተስያለሁ። ለቤተክርስቲያን ትሰጫለሽ። በድጋሚ እንኳን ደስ አለሽ። እንኳን ደስ አለሽ። ስውሯ ማርያም አንሄድም ጋይስ? ታዲያ እውነት እንሂድ ሰብሰብ ብለን። መጀመሪያ ለማን ነው ይሄን ምስራች የምትናገሪው? እኔ ለድንግል ማርያም ለማን እነግራለሁ? መጀመሪያ እና ለእናቴ። ለእናትሽ? እሺ ለባለቤትሽስ? ለባለቤትሽስ? እሱ ግድ ነው እነግረዋለሁ። እሱ ነው አንደኛ ከዚህ በኋላ ከድንግል ማርያም ቀጥሎ እሺ ለሱ ነው የምነግረው። ለባለቤትሽ? ሶስተኛ ለእናትሽ? ለእናቴ። ያው በእናትሽ ደስታሽን ፍጻሜውን ያሳምረው። እንኳን ደስ ያለሽ በድጋሚ። አሜን አሜን። ጋይስ እናንተ ብትሆኑስ? እሺ የምትይው ነገር አለሽማ? ምንም ነገር የለም። በቃ እግዚአብሔር ይበልልኝ ሁሉንም ነገር። እኔ እሱ ነው እኔ ተውሳይ። እውነት ነው። እሺ 60 ሚሊዮንን ስቆርጠሻል? እሱን ቆርጫለሁ። እንዴ አሁንማ ቀምሰሻል አይደል? ትንሽ የቀመሰ ለብዙ ብሔራዊ ሎተሪ ናቸው እንግዲህ አሁን የሚደውሉት አካል። እግዚአብሔርን እንዴት እንደሆነ አላውቅም፣ እንዴት እንደማመሰግናቸው። በቃ እድልሽን አመስግኚ። እንኳን ደስ አለሽ በድጋሚ እንላለን። ከኢትዮጵያ ሎተሪ እድል አዳራሽ ነው አሁን እየደወልንልሻለሁ። ቀጣይ እንዴት እንደምትገናኙ መቼ እንደምትመጪ ይደወልልሻል። በድጋሚ እንኳን ደስ አለሽ። እሺ እናመሰግናለን። ሰላም ሁኚ። ጋይስ እንግዲህ እንደሰማችሁት ነው። እጅግ በጣም ደስ የሚል ዜና ነው። 10 ሚሊዮን ብር እንግዲህ በስውሯ ማርያም ስለት ደርሷታል ማለት ነው። ቤተሰቦቼ የስውሯ ማርያም ተአምር እንግዲህ ተወርቶ አያልቅም።
ሄደው ያዩት የቀመሱት እንዲህ በአደባባይ ሚሊዮኖች በሚሰበሰቡበት መድረክ ላይ ይናገራሉ ማለት ነው። እኛም እንግዲህ እናታችን ለደጇ ታብቃንና ለመመስከር ያብቃን አይደለ? እንግዲህ እናቴ እመቤቴ ድንግል ማርያም የኔንም ታሪክ የኔንም አመድ አራክፈሽ እንደው እስኪ በአደባባይ ልመስክር፣ ያው በቤተሰቦቼ ፊት ያው ልመስክርልሽ። እስኪ ታሪኬን ቀይሪው እናቴ፣ ታሪኬን ቀይሪው ባክሽን። እና በጣም ደስ የሚል ነበረ። ለማንኛውም ለዛሬ አመጣውላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሚያስቀው ስቀን አስተያየት በሚሰጡ አስተያየት ሰጠን እዚህ ጋር ደርሰናል። በሌላ ቀን በሌላ ቪዲዮ እስክንገናኝ ሰላም ለእናንተ ይሁን።